ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር እንዴት ዋላችሁ? እንዴት ቆያችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር የተመሰገነ ይሁን። ዛሬ ማቀርብላችሁ ግጥምና የግጥሜ ርዕስ ክፈቱልኝ በጌታ ጎዳና የእግዚአብሔር መንግሥቱ ለእንደኛ ነውና አምጣቸው ያለው አቅርቡ ከፊቱ መዓዛ ይድረሰን ሲያር ከማጠንቱ። ታስታውሳላችሁ የሉቃስን ወንጌል ገልጣችሁ አንብቡ። እንደ ሕፃናት የሆኑት ካልሆኑ ከመንግሥቷ ትግሉ እያለ ሰበከ የዓለሙ ቤዛ ክርስቶስ ጌታችን በክንዱ ታቅፎ ምሳሌ ያደረገ ዕድሜ ኩያችን። ታስታውሳላችሁ ያ ትንሹ ሕፃን የትላልቁስ የዛሬ ምቅቶ ቅዱስ አትናቴዎስ ነው። አይገርምም ወላጆች አይደንቅም ሕፃናት ለካ መንግሥተ ሰማያት ለእኛ ናት። ሊቁ ባለራዕይ ብፁዕ ሊቀ ጳጳስ አቡነ ጎርጎርዮስ ያቀረባችን ለወላጆቻችን እንዲህ የሚል መልእክት ተናግረው ነበር። ልጆቻችን ሂዱ በቤተ መቅደሱ ዕጣኑን አስቱቱ በጸረ ልቅመሱ በልጅነታቸው በንጹሕ ልቦና ቃሉን አሰማቸው። አምላክ በጥበቡ በሰሌዳቸው እንዲያትምባቸው። አዎ ውሰደን በቤተ መቅደሱ ፍቅቅ እንዳለን ከእግሩ ቀሱ በልጅነታችን ጥበብ አስተምሩ ከቃሉ መዝገብ ላይ ከሰንበታት ለዩ መታዘዝ ማክበር ፍቅር የምትሰብከን ቅድስት ቤተክርስቲያን ተስፋ የምታደርገን የዛሬ ሕፃናት የነገ ማንነታ መሰረቶች አሉ። ከቶ አንልፈቀቅ ከእርሳችን በአባቶች ፋንታ ነገ ተተክተን እንጠብቃታለን ቤተክርስቲያን ከመሰረት ጸንተን በአባቶች ጎዳና በቀናቸው በተዋሕዶ ጸንተን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል መስቀሉ ክቡር አሜን።